ምን አዲስ ነገር አለ መሰለክ? አሁን እኔ በአብርሃምና በሄርሜላ በኩል አዲስ ለአንተም ልነግር የምችለው ነገር ቢኖር ማር አንድ የትልቅ ሰው ወሬ ማለት ነው። የትልቅ ሰው በቃ እንደዚህ እኮ ከሰው ጋር መግባባት የማትችል ተስተካከል። መጀመሪያ አይደለም ይጣለው አይደለም ግን ተስተካከል። አንድ ሺህ በለኛ እንደ ቡቼ ግን እታለ አስብ። እሺ ለሩታ ማስብ በቃ ልክ እንትን አይልም። አሳዝናለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች አለን ክብር ይስፋው የእናትና የልጁ እና ቤተሰቦች ዛሬ ደስ በሚል ነገር ነው የመጣሁት። ያው ሩታም ወደ ቤቷ በሰላም ገብታለች። ያው እንዳያችሁትም ትላንት ስጦታ እኔም ሶሊም እዩ ሆነን ስጦታ ሄደን አድርሰናል። ለሩታም ሰተናት መተናል። ቤተሰቦች እንዳሳየናችሁ ቤተሰብ ደስ ነው ያላት። በጣም ከሚገባው በላይ በጣም ደስ ነው ያላት። አልጠበቀችም ነበር፣ ግን እኛ ደግሞ ያው በጣም ስለምንወዳት ግዴታችን ነበር ሄደን እኔም ሶሊም እዩ ሊሆናል ስጦታውን ሄደን ሰጠናት። ብርም አልነበረንም። ያው በዛው አስተካክለን ትራንስፈር አስላክና አስገብተንላታል። ቤተሰብ ደስ የሚል ጊዜ ነበር። ከሩታም ጋር ተጫውተን ምናምን ተሳስቀን ቤተሰቦቿም ነበሩ። በቃ ሪስፔክታቸው ደስ ይላል። ቡና አፍልተው ገንፎም ትንሽ ቀማምሰን ምናምን ነገር እዩ እንደውም በጣም ነው ይገርመኛል ገንፎ ላይ ያለው ፍቅር። ያው ትላንት እንዳያችሁት ብዙ ነገር አድርገናል። ሩታም ጋር ሄደን አግኝተናት ያለውን ስጦታም ነገር ነበር ትንሽዬ ነገር እሱን ሰተናት መተን በሰላም ነች። አሁን ያለችበትም ነገር ደስ ይላል። ጩጬውም እየሳቀ እየፈነጠዘ ምናምን ነገር ነበረ። በጣም ነው ደስ ያለኝ። በቃ አይኗን በአይኗ በማየቷ አብርሃም አይኑን በማየቱ ራሱን በራሱ በማየቱ በጣም ነው ደስተኛ የሆንኩት። ከይሄን ነበር እኛ የምንፈልገው ደስታቸውን ነው እንጂ ሌላ ምንም አይነት ነገር ግንኙነት ምናምን ለሌላ ነገር የሚያደርሰን ነገር የለም። በቃ ይሄ ሰላማቸው እንዲመለስ ነበር። ወንድሜም ቢሆን በቃ የወንድ ልጅ አባት ስለሆነ በጣም ደስ ያለኝ አብርሃምም ቢሆን ማለት ነው። ግን እና ትላንትና ከሩታ ቤት ነበርን። ቆንጆ ጊዜ ነበር ያሳለፍነው። እኔም ሶሊም አዩኤልም አሪፍ ጊዜ ነበር ያሳለፍነው። ዛሬ ግን ዋናው አመጣጤ ምንድነው ቤተሰቦች የሆነ ያልጣመኝ ነገር አለ። አሁንም ቢሆን ቤተሰቦች እኔ እንጃ የሚቆም ነገር ነበር የመሰለኝ። በቃ ሩታም ወልዳለች፣ አብርሃምም ያለበት ነገር ደስ የሚል ነገር ነው ምናምን ነገር ግን አሁንም ቢሆን እኔ ላምናቸው አልቻልኩም። ታውቃላችሁ እዩ ኢንተርቴይንመንትንም ብሩኬንም አቤልንም እና አንዳንድ ሰዎችም አለ በጀርባ በኩል የሚሰሩት ነገር ይሄን ነገር ሄርሜላን ብትሆን ይሄን ነገር ላምንበት አልችልም። ማለት በዚሁ እንዲቀጥል ፈልጋለሁ። ፍቅራቸውም የሩታም የአብርሃምም ሁሉ ነገር በዚሁ እንዲቀጥል ፈልጋለሁ። ግን አሁንም ያልጣመኝ ነገር አለ ቤተሰቦች። እየሰማው ያለው ነገር ደስ አይልም። ከጀርባ በኩል አንዳንድ መጥፎ ነገሮች እየሰማው ነው። ደስ የማይል ነገሮች እየሰማው ነው። ሌላ ነገር መፍጠር እየፈለጉ ያሉ ሰዎች አሉ እነሱ ላይ። አሁንም ቢሆን ሌላ ነገር መፍጠር እየፈለጉ ያሉ ሰዎች አሉ። እነዛን ሰዎች ደግሞ በቃ ማለት ብዙ ጊዜ ተናግሬያቸዋለሁ፣ ብዙ ጊዜ መክሬያቸዋለሁ፣ ብዙ ጸብ ድረስ ተዳርሰናል ቤተሰቦች። በዚህ እኔም በቃ ቪዲዮም እየሰራው አልነበረም፣ ግን በቃ በጣም በውጪ በኩል ብዙ ነገሮች ተነጋግረናል። ግን አሁንም የሚያርፉ አልመሰለኝም ሶስቱም አሁንም በቃ አራቱም በላችሁ ሴቷም አለች አራቱም የሚያርፉ አልመሰለኝም ቤተሰቦች። ለምን እንደሆነ አላውቅም። ይሄን አክል ድረስ መሄዳቸው ደስ አይልም። እንደ ቀልድ ብሎም ባለፈው ብሩኬ ካያችሁት ምን አደረገ? ልጁ ያንተ አይደለም ማለት ፕራንክ ነው ቢሆንም እንደዚህ አይነት ሐሳብ ምን አይነት ተንኮል ነው? ለቀልድም አይባልም። እንደዚህ ይደብረናል። ሁሉም ሰው ይደብረዋል። እንደዚህ አይነት አጽያፊ ነገሮችን ማሰብ ቢያቆሙ ደስ ይለኛል እንደኔ። ለምን ምንድነው ጥጉ? ምንድነው ውጤቱ? ሶሻብል መሆን አለበት እኮ የሰው ልጅ። ለምንድነው እየገባ ነገሮች ማበላሽቶል? አለቃ ፍቅር ማሳየት አንዴ ፍቅር እያሳያችሁ አንዴ እንደዚህ እንደ እባብ ነገር መሆኑ የለባችሁም ብዬ ነው የማስበው። ብሩኬ ጋር ትላንትና ተደዋውለን በቃ እያደረክ ያለው ነገር ቆንጆ ነው፣ ግን የሆነ መጥፎ ነገር ሰምቼበታለሁ ቤተሰቦች። እሱንም ቢሆን ማለት ብሩኬ ቤተሰቦች እዩ ኢንተርቴይንመንት ጋር ደውዬለታለሁ። ማለት ኖርማል አሁን ያለው ነገር ደስ ይላል፣ እያደረገ ያለው ነገርም ደስ ይላል። በቃ ሩታንም ያው በዚህ ልክ ሄዶ መጠየቁ ራሱ ምናምን ነገር ለኔ ሃፒነስ ደስተኛ ነኝና በኖርማል መንገድ ነው የጠራሁት። ኖርማል ፈልጌህ ነው ምናምን ነገር ብዬ ደውዬለት እሺ ችግር የለው ምናምን ነገር ብሎኛል። ማለት ችግር የለበትም እሱ አግኝቶ ለማውራትም ለመነጋገር ምናምን ችግር ስለሌለበት ደውዬለት ቆይቷል። እዚህ እየጠበቅኩት ነው ያለው ሴራና እና እየጠበቅኩት ነው እሱም ቤተሰቦች አይ ደንስ ሰላም ነው ደንስ
እዩ ስለ ዛሬ የጠራሁት ያው እንደሌላው ጊዜ ልከራከርክ ወይም ደግሞ ልናገርክ ምናምን ነገር ሳይሆን ለሩታ እያደረጋችሁት ያለውን ነገር ደስ ይላል ማለት አሪፍ ነው። ምንም አይልም። በዚህ ያክል የድሮ ጥላቻችሁን ትታችሁ እሷን ትታችሁ እንደዚህ አይነት ሰላማዊ ነገር እኔ በቃ ይሄን ነው ፈልገው በቃ እንደዚህ እንዲፈጠር እንጂ ምንም ከሰው ጋር መጋጨት አታውራ ማለት የመጣላት ነገር የለም። የድሮ ጥላቻችሁ ማለት እንድትል አልፈልግም። እኔ ከሩታ ጋር እህቴ ናት። ጥላቻ ከዚህ በፊትም ኖሮብኝ አይቀርም። አሁንም የእሷ ጥላቻ ኖሮብኝ አይቀርም። ወደ መቼም የእሷ ጥላቻ ሊኖርብኝ አይችልም። የበፊት ጥላቻ እያልክ የሆነ ጥላቻ እንዳለበት ሰው ለዛ ነው ስላቋረጥኩ ይቅርታ። ማቋረጥ ፈልጌ ሳይሆን የተናገርከው ንግግር የሆነ ማቃላቶች ስላልተመቹኝ ነው። እሺ ይጋር ኖ አይ ስለ ያው ጓደኞችም ቢሆኑ አንተም ብትሆን ለሩታውን ያደረጋችሁት ነገር በጣም ደስ ይላል ነው የጠራው አንደኛ ነገር እና በቃ እንደዚህ እንድትሆኑ ነው ፈልገው። መጀመሪያም ስታውቁም ሊሆን ይችላል ሳታውቁም ሊሆን ይችላል ሩታ ላይ የሆነ ነገር በድላችኋል። ያን ነገር ደግሞ በእንደዚህ አይነት ነገር ባይሆንም በቃ በጉዳቷ ሰዓት መድረሳችሁ ልጅ ወልዳ እንደዚህ መድረሳችሁ በጣም ሪስፔክት በጣም እኔ ይሄን ነው ፈልገው። ማናችንም እዚህ ጋር እንድንባላ ምናምን ነገር አልፈልግም ባጭሩ ማለት ነው። ግን ሩታን ደግሞ በጣም እንወዳት እና እናከብራት ሴት ነች። በጣም ሪስፔክት ስለማድረጋት ነው እንደዚህ በእንደዚህ ያክል መጥቼ ማውራው እና እሷን ለመጠየቅ እዛ ቤት ድረስ ሄዶ ያሉ ዝግጅት ነገር አዘጋጅታችሁ አይቻለሁ ነው እዛን በቃ ደስ ይላል ይሄው ነገር አሁንም እንድትቀጥልበት ነው እንጂ አሁንም ሌሎቹ ወይ የመረዙ ከአንተን ወይም ደግሞ አንተም የሆነ ነገር ተታለክ እንድትገባ አልፈልግም። አሁን እያደረክ ያለው ነገር በቃ ደስ ብሎኛል። አሁንም ወይ በቃ የሆነ ሰው መጥቶ ወይ ሄርሜላ የሆነ ሰው መጥቶ እንትን እንዲልክ አልፈልግም። በብር ኃይል ነው ብዙ ነገር ይሄን በቃ አይ አይደለም። እኔ ቡቼ እግዚአብሔርን ነው የምልህ ቁም ነገር የምትናገረው ነገር አሁን ለምሳሌ ከፈለከኝ ለዚህ ነገር ፈልጌ ያለው ብለህ ያለውን ነገር ቁም ነገር ባለው መልኩ እንትን እንድትለኝ ግን እዚህ ጋር ጠርተኸኝ አንተ የሆነ ነቆራ ወይ ደግሞ የሆነ ሽሙጥ ተናግራኝ መሄድ አልፈልግም። እኔ ዛሬም የመጣሁት አይደለማ በቃ መናገር የምፈልገው ነገር ካለ በስነ ስርዓት ተናገሪ። ካለበለዚያ ግን የሆነ በገንዘብ በምናምን በቃ ቀጥተኛ የምትናገረው ነገር ካለ ነው አሁን እኮ ያ ነገር አልፏል ብዬ ነው ያሰብኩት። ለምን ታውቃለህ? እሺ በቃ ያኔ ስታቁም ወይም ደግሞ ለብርም ብዬ እንዳስብ አድርጋችሁኛ ያን ያደረጋችሁት ነገር ግን አሁን ላይ አፕሪሺየት ነው እኮ ያረኩ ያለው በቃ ለሩታ ሄደ እንደዚህ አይነት ነገር ማድረጋችሁ በጣም ነው ደስ ያለኝ ነው ያልኩት። እኔ ይሄን ነገር ማለት እንደዛ ግን እንዳትሆኑ ነው። እኔ ደግሞ ይሄን ነገር ቀጥልበት ካሁን በኋላ እነ ሩታ ላይ የትኛውም ነገር ላይ ስለ ሩታ ጥሩ ነገር እንጂ መጥፎ ነገር ማንም ሰው ሲያወራ አንተ አይደለም ሰው ሲያወራ ከሰማ እንድታቆም ነው ብቻ እንዳስጠነቀቅከው አይደለም በቃ በዛው እንድትቀጥል ነው ፈልገው። እኔ ደግሞ አንድ ነገር ልንገርህ ውጪ አንተ አፕሪሺየት እንድታደርገኝ ሳይሆን ሩታ እህቴ፣ አብርሃም ወንድሜ፣ በዛ ላይ የጓደኛዬ ሚስት በመሆኗ ብቻ እዛ ፕሮግራም ላይ መገኘትና ያንን ነገር ማድመቅ ስላለብኝ ብቻ ነው የተገኘሁት እንጂ ገና ለገና ቡቼ ያጨበጭበልኛል ወይ ደግሞ ቡቼ ስላረኩን ነገር ያደንቀኛል ብዬ አይደለም። ስለዚህ እኔን ደግሞ እንድታደንቀኝ እንደዛ አይደለም ይኸውልህ እንድታደንቀኝ አልፈልግም። ገባ እዩ አሁን ስላውን እኔ እንዳደንቅ ምናምን ነገር ሳይሆን አልጠበቅኩማ በእንደዚህ አይነት ነገር ቶሎ ተለውጣችሁ እንደዚህ አይነት ነገር ፕሮግራም ላይ ተገኛላችሁ ብዬ አላሰብኩም። ታውቃለህ ሩታ ፊት እንዴት መቆምስ እንዴት እንደቻላችሁበት አይናችሁን አጥባችሁ ሩታ ፊት መቆማችሁ ደስ ብሎኛል። ለምን ይቅርታችሁ ያናክል ነው ብዬ ነው ያሰብኩት። ደስ ይላል በቃ ይግባችሁ። እንዴት አሁን አንድ ሰው ጋር ብዙ ነገር በድለኸው አሁን እዩ አንዴ ላስረዳስ የሆነ ሰው ብዙ ነገር በድለኸው ከዛ ምንም አይነን በጨዋታ ሄደ ፊት ለፊቱ እንደዚህ ቆማለህ። ሩታ ፊት እንደዛ ነው ብዙ ነገር በድላችኋት ፊት ለፊቱ ላይ እንደዚህ ቆማችሁ ያን ነገር ሳር ደስ ነው ያለኝ ነው ያልኩ ነው። አይ አይደለም ይሄ መሸነፍ ነው። ደስ ይላል። ምኑ እሺ መሸነፍ ነው። ይሄ ነገር ደስ ብሎኛል። መሸነፌ ምንድነው? እኔ ከሷ ላይ በደለ በቃ ትህትና ነው። ያኔ ሰይጣን ገብቶ ብለው ይችላል። ያኔ ምን አረፈ ምን ብላ ታወራ? የዛኔ እኮ እሷ ነፍሰ ጡር ነች። ምንም ነገር ሰው የትኛውም ሰው መናገር ማትችል እኔ ከዚህ በላይ ካንተ ጋር መቆየት አልችልም። ብቻ ነው አይደለም እዩ። እሺ ለምን ይፈለከኝ? በቃ ይሄን ነገር ቀጥልበት። ለሩት ያለ ሐቀኝነት ወይም ደግሞ ማስመሰል ነው ብዬ አላስብም። በእርግጥ ነው እዩ። እሺ አንድ ነገር ነው አይደል? ማስመሰል ነው። እዛ ጋር ነው አይደል? ምኑ ነው ማስመሰል? ሜቢ እዛ ጋር ዝግጅቱ ያዘጋጀች ለማስመሰል ነው ወይስ ሪል ወዳችሁ? አይ አይደለም። ንገረኝ። ይሄን ብቻ መልስልኝ። አንድ ጥያቄ። እኔ አንተ ከመቼ ጀምሮ ነው የሩታ ተቆርቋሪ ነኝ እንደዚህ ነኝ ብለህ ማለት የጀመርከው? ስለሷ አፍህን ሞልተህ ልታወራ የቻልከው ማለት ማንም ሊረሳ ይችላል ያረከውን ነገር። እኔ ግን አረሳለሁ። ገብቶሃል? ማንም ሊረሳልህ ይችላል። የምሬ ነው። ሲሪየስ ማንም ሊረሳልህ ይችላል። አይደለም ነው እዚህ ጋር ማስመሰል አይደለም። ሪል ልታወራኝ ነው አይደለ? ከዚህ ነው የጠራኸኝ። እሺ ከዚህ ሲያጥቂ እሺ አትልቀቀው። ይሄን ቪዲዮ ነገር እኔ ነው ስለ ቪዲዮ አይደለም። ይሁን ምንም ነገር አይደለም። እኔ ከዚህ ታጥቼ ሊሆን ይችላል። ይቅር ብዬ ግን ገብቻለሁ። የትኛውም ነገር እኮ አጥፍቼ ገብቻለሁ። ግን እናንተ ከሰታችሁ አሁንም ቢሆን ልትማሩ አልቻላችሁ። ምኑ ነው ስህተት? እርጉዝ ሴት ላይ ትታችሁ እዛ ጋር የምትመተሩት ምንድን ነው ያደረገው? እርጉዝ ሴት ላይ ምን አደረግን? እዩ ሰውን ያው ወደኋላ አትመልሰኝ። ወደኋላ አሁን አትመልሰኝ እዩ። ግን
ሩታ ላይ እናንተ ያደረጋችሁት ነገር ቢቆጠር እኔ እንጃ። በአይኗ እኔ ሪስፔክት ሰጣለሁ። ባይዘው ቤቷ ድረስ ሄዳችሁ እንደዚህ አይነት ፕሮግራም አዘጋጅታችሁ እናንተን ዝም በማለቷ ሩታ ሪስፔክት የምሬ ነው ከሚገባው በላይ ትክክለኛ ንጹህ ሴት ነሽ። ይኸውልህ ሶስታችሁንም አይቁም ነገር በቃ ለመሰለህ እኔ በቃ እንደዚህ ከሆነ እኔና በቃ እኔ አሁን እሺ ቶ እዚህ ጋር የጠራኸኝ ስለኔ መጥፎ ነገር አውርተህ በካሜራ ላይ የሆነ መጥፎ ነገር እንድታወራ አይደለም። እኔ ቢያንስ እርጉዝ ሆና ከጎኗ የነበርኩኝ ምደውልላት ብዙ ነገሮችን የማደርግ ሰው ነኝ። አንተ ግን እንዳንተ ዝም ብዬ ካሜራ እየደቀንኩኝ ይለያያል። ሆስፒታል እኔ ምዩኤልም ቀጠቀ ድረስ አብርሃም በሄደበት ሰዓት ቤት በሚሄድበት የሆነ ሰዎች እኛን ቁጭ ነው እንትን እያለ እንደማያውቃቱኝ የዛኔ ይኸውልህ ስማኝ፣ አንተስ ወይ አንተ ራሱ አልነበርክም። እኔ ምዩኤል ቁጭ ብለን ነው እዛ እንትን ያለው። ይኸውልህ አሁን እንደዛ ሳይሆን በቃ አሁን ያረከል አለሁን ያለሁን እንባባል እኮ እሱን አይደለም እንባባል። በቃ ይሄ አፕሪኬት ላደረገ ነው። በቃ ትክክለኛ ነገር ነው ያደረክ ያለው። በጣም ቆንጆ ነገር ነው። እዩ ይመጣል፣ ደውዬለታለሁ ነገሮችን በቃ ይሄ እንድትቀጥልበትና በቃ ደስ የሚል ነገር እንድታረግ ከሆነ ያሰብከው ደስ የሚል ነገር ማውራት ነው እንጂ ስለኔ የሆነ መጥፎ ነገሮች፣ ስለ ጓደኞቼ መጥፎ ነገሮች፣ ስለሆነ ሰው መጥፎ ነገር እንድታወራ እኮ አይደለም። ስለነዛ ባለጌ ጓደኞቼ እዚህ ጋር እንዳታወራዩ። እነዛ ውርጋጥ እኔ እዩ ሌላ ነገር እንዳስብ አታርገኝ። እዩ እየመጣ ነው። እዩ ላወቀው እየመጣ ነው። እዛ እሱ የሚያወራ ነገር አለ። ያውና እሱ የሚያወራ ነገር አለ። እሺ ዴንስ እንጃ አማን ነው ዴንስ እሺ ሰላም ነው። ሰላም ብያለሁ። እንትን እኮ ብዙ ነገር አውርተን አፕሪሺየትም ማለት እያደረጉ ያለው ነገር እዩ ተመችቶኝ በዛ የተነሳ እያወራን ነው። አይ እኔም እኮ የደወልኩልህ ቅድም ለዛ ጉዳይ ነበርና ግን የሆነ ትንሽ ደህና ነህ? አለሁ እግዚአብሔር ይመስገን። እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም። እኔ ጋር እናንተ ጋር እንዴት ነው? ለምንድን ነው እንደዚህ ይሁን ያለ ነው ማለት ምን ሆነ ነው? እኔ እናንተም ልትወቅሱኝ ብቻ መታችሁ ባለ እኔ ሎክስ አይደለም ማለት ተራራቅን ብዬ ነው ተጠፋፋን። አዎ እናንተ ናችሁ ማለት ብዙ ጊዜ እናንተ የላችሁም። እኔ ደግሞ በዚህ ሰዓት ከአብርሽ ጋር ከነሩታ ጋር ምናምን ነው ያለሁት። እናንተ ደግሞ እዛች ጋር እያገኘኋቸው አይደለም። ከነሩታ ጋር ማየው ነገር ደስ ይላል። አሁን ላይ ያደረገ ያለ ነገር አብርሃም አንድም ለዛ ጉዳይ ነው ደውዬ ነው። አይ አብርሃም ግዴታው ነው እኮ እንደዚህ ነገር ማለት ግን እሱ ደግሞ ያደረገ ነገር ደስ ይላል እዛ ጋር። ስለዚህ ያን ነገር እያወራው ነው አሪፍ ነው ማለት ከዛ ነገር ወጥቶ እንደዚህ ነው ሙድ ወይም ደግሞ ከእንደዛ ከጨለማ ነገር ውስጥ እንደ ያንቋሸሸዋት ያን ነገር ትተው አሁን ደስ የሚል ፕሮግራም አዘጋጅተው እንደዚህ በማድረጋቸው እዩ ሪስፔክት ነው። አይ ጥሩ ነው። በቃ አሁን እየተደረገ ያለው ነገር ደስ ይላል ማለት በርታበት አንተ እንደዛ አስተዋቸው ሩታም በቃ አሁን ላይ ሩታም አብርሃምም ያላቸው ቀረቤታም ሁሉም ነገር ደስ ይላል ማለት ልጅ ከተወለደ በኋላ ትንሽ ውስጣቸው የመመለስ ምናምን ሀሳብ ነው ያላቸው። ሁለቱም ጋር ያለው ነገር ደስ ይላል። በቃ ፍቅር ነው እየሰሩ ያሉትና ከልጁ በኋላ ግን በመሀል አንዳንድ የሰማዋቸው ነገሮች አሉ፣ አንዳንድ የታሰቡ ነገሮች አሉ፣ የሚባል ነገሮች አሉ። ያ ነገር ውስጥ አንተ አለበት ማለት አይደለም። እኔ ከማንም በላይ ማከብርና ሌላ መጥፎ ነገር ታረጋለህ ብዬ የማላስብ አይነት ሰው ነው። ግን ሄርሜላ ሌላ ያሰበችው ሀሳብ አለና ሁለቱን ለመነጣጠል እያደረገች ያለችው ሆስፒታል ድረስ እስከ መምጣት እና ሌላ አሰበች የተባለ ነገር አለ። ሰው ወሬ እየደረሰኝ ነው እኔ ማለት ነው። ከሩታ አጠገብ እንደመሆኔ ብዙ ጊዜ ከሩታ ጋር ስለማገኛት ማለት ነው እንደዚህ ያሰበችው ነገር አለ። አሁን ላይ አብርሃምን ከሱ የማሸሽ ስራ ብትሰሩ ከሷ የማሸሽ ስራ ሌላ እንደገና እቅዳላት ምናምን የሚባል ነገር ሰምቻለሁ። ያንን ነገር አንተ የምታውቀው ነገር ካለ የሆነ የሰማው ነገር ካለ ምናልባት ከሄርሜላ አጠገብም ስለሆናችሁ ማለት አጠገብ ናችሁ ማለቴ ከሷ ጋር አብራችሁ አበራችኋል ማለቴ አይደለም። እኔ እንደዚህ አይነት ቆሻሻ ስራ እንደማሰራ አውቃለሁ። ግን ምናልባት የምታውቀው ነገር ካለ ድጋሚ ወደ ብጥብጥ ወይ ወደ ሌላ ነገር ከሚገባ ያንን ነገር እኔ እንደምልቀርብህ የምችለው አሁን ላይ ላናገር የምችለው ሰው አንተ ስለሆንክ እንድታወራኝ ስለፈለኩኝ ነው እዩንም ጥራው ብዬ ለቡቼ ነገርኩት። እሺ ማለት ቅድም ከነበረው ክርክር ምናልባት ይሄ ጥያቄ የተሻለ ነው ብዬ አስባለሁ። ምክንያቱም የሆነ ፖይንት ያለው ነገር ነው። እንደዚህ ያደርጋል ብሎ ከማለት ባሻገር እንደዚህ አይነት ነገሮች ታስበዋልና ስለዛ ነገሮች ምን ሐሳብ አለ ወይስ ምን ነው የሰማው ነገር አለ ነው። እውነት ለመናገር እኔ ከሄርሜላን ከአብርሽ ለመነጠል ብዙ ነገሮች ሞክረናል። እናንተም እያያችሁ ያላችሁበት ሁኔታ አለ። ኢቭን እንኳን የተሰራበት ሰዓት አለ ተብሎ ያንን ሰዓት እኔና አቤል ካለበት ቦታ ለመጣል
ወይ ደግሞ ካለበት ቦታ የሆነ ቦታ ላይ ለመደበቅና የማያስፈልግ ነገር መሆኑን ካረጋገጠን የትኛውንም ነገር እንትን ለማለት እየሞከርን ያለንበት ሁኔታ አለ። ሌላው ደግሞ አብርሽና ሩታን ለመለያየት እየሞከረች ነው ወይ ደግሞ እየሰራች ነው እየለፋች ነው ያላችሁት ነገር ደግሞ በእኔ በኩል እስካሁን ድረስ ምንም የማውቀውም ነገር የለም። እያረገች ያለችው ነገር በዚህ ልክ እንደዚህ ላደርግ ነው ብላ ያዋየችኝም ወይ ያወራችኝም ነገር የለም። ስለዚህ እኔ እሷ ወደፊት ልታደርገው ትችላለች ወይ ደግሞ እንደዚህ ልታረግ ትችላለች ብዬ የምለው ነገር አሁን ምንም የምተነበየው ነገር የለም። በቃ ይሄ ነው አንተ ለጠየቀኝ ጥያቄ። ከዚህ ውጪ ምንም ልመልስልህ የምችለው ነገር የለም። እንደ ቀረቤታዬ እንዳለኝ ግንኙነት ከአብርሃም ጋርም ከሄርሜላም ጋር ያለው ነገር ይሄ ነው እኮ ገባኝ። ግን አሁን ምንም ያማከረች እኔ እኮ ታማክራለች ብዬ ሳይሆን ከሰማ ምናልባት እሺ አንተ ላሰማ ትችላለህ። ምናልባት እንትን ግን አጠገቧ ነው ያለው። ምናልባት ላንተ ላትነግርህ ትችላለች ወይም እንትን ምክንያቱም አንተም ስለማታዳምጣት ማለት ነው። በእንደዚህ አይነት ጉዳይ ከሰማ ምን አለ አዲስ ነገር የሚል ብዬ ነው። እሺ ስለዚህ ወደ ምን ፖይንት እንመጣለን? ከዚህ በኋላ ያለውን ነገር እንደምታየው ነው አይደል? ደስተኛ ነህ አንተም በአብርሃምና በሩታ እንደዚህ መሆን በልጁ ምናምን ሁላችንም ደስተኛ ሆነን ስሜታችንን እያየነው ነው። ስለዚህ አሁን ላይ ምን መደረግ አለበት የሚለው ነገር ስናይ የምሬ ነው የምልህ ሩታ በጣም ጀግና ሴት ስለሆነች ነው መታ ስትጠይቃት ሆስፒታል አይታል ከፈረንጁ ጋር ስትሰዳደብ እንኳን እዛ ጋር በእንግዳ ባለበት ስትነጋገር ሩታ አለው ደህና ነኝ አሪፍ ነበር እንዴት ነበር ብላ ስትጠይቃት በስነ ስርዓት ነው ልክ እንደ እንግዳ እንደመጣ ሰው ነው የተቀበለቻት ሩታ ማለት ነው። ወይ ተሳድባ ወይ የሆነ ነገር ብላ አላባረረቻትም። ሶ ለምንድን ነው ያንን ያላደረገችው? ለሰው እንትን ሪስፔክት ስላላት። እሷ ግን እዛ ጋር መጣ ቢያንስ 2 ቀን ምናምን ኮለደች አይደል ታማ ምንም ያላሰበችላት ልጅ እዛ ጋር ከፈረንጁ ጋር ፈረንጁ ከኔ ጋር ነው ምንድነው ችግር ያለ ማለት ለሩታ ሳይምሮ ምን አይነት ሁኔታ ሊፈጥርባት ይችላል ወይ ታስባለህ ማለት። ስለዚህ እቺ ልጅን ከአብርሃም ማራቅ ነው እንጂ ጥሩ ነገር ነች ኤርሜላ ጥሩ ነች የሚሉ እኮ ሰዎች አሉ። ኤርሜላ ጥሩ ነች የሚሉ ሰዎች አሉ። እቺ ልጅ ከአብርሃም ማራቅ የለብንም ማለት ልክ ነው። የሰራችው ሆስፒታል መታ ሩታ ጋር ያደረገችው ነገር ልክ ነው። በኔ በኩል ልክ ነው። በኔ በኩል ከፈረንጁ ጋር ያደረገችው ነገር ልክ ነው። እሱን ባላምንበትም ግን መጨቃጨቁ ልክ ነው። መታ የጠየቀችበት መንገድ ደግሞ ለኔ በጣም ልክ ነው ብዬ አስባለሁ። መጠየቋን እኔ ያልከፋው መጠየቋንም አኮ ሩታ ማክብራታለች። ወዳጅ ምናምን ብለህ የምታስበውን ጠላትን ራሱ ትጠይቃለህ። አንተ ሲበናት እንደዚህ አትሁን። ምንድነው ተረጋግተህ አውራስ? ምንድነው የሚያነፋፋ? አሁን እዩ ምንድነው የምትቀበጣጥረው? ምን እያበርካን ነበር እንዴ? አብራ እያበርካን ነበር። ምንድነው የምትቀበጣጥረው? በእናትህ አንተ አታስመስል በእናትህ። እኔ አሁንም ቢሆን በቃ አሁን ያደረክ ያለው ነገር እናንተ ማውራት ያደረክ ያለው ነገር መግባባት አንችልም። በቃ ባለፈው ያደረክ ያለው ነገር ትክክል ነው። ለዛ ሪስፔክት እንስጥ ነው እንጂ ያለ ድጋሚ ሌላ የኮስታ ነገር አታውራ። ለአንተ ሲጀመር አንድ የትልቅ ሰው ወሬ ማውራት ማረም ስለሌላ አውራ ነው የትልቅ ሰው በቃ እንደዚህ እኮ ከሰው ጋር መግባባት የማትችል ተስተካከል። መጀመሪያ አይደለም ይጣለው አይደለም ግን ተስተካከል። አንድ ሺህ በለኛ እንደ ቡቼ ግን የምር እህት አለ አስብ እሺ ለሩታ ማስብ በቃ አረ አሳዝናለሁ። የምር ብቻ ሂድ አንተ ሂድ አንዴ ነው ያወራው ማውራትን ተለማመድ በስነ ስርዓት ማውራትን ማለት ነው። እኔ ባደውሉልኝ ማለት ባይደውሉልኝ ደስ ይለኛል። ይቅርታ አድርግልኝና ማለት ነው። እንደዚህ አይነት ባህሪ በጣም ስሜታዊ ሆኖ ነው እሱ ግን ምንም ስሜታዊ ሊሆን ይችላል። እኔ ጋር ሳይሆን ሌላ ቦታ ላይ ማሳየት ይችላል። ቡቼ ከዛሬ ጀምሮ ባደውሉልኝ በጣም ነው ደስ የሚለኝ። ሰማኛለህ? በቃ አሁን አንተ እሱን ተው። አይ አይደለም በቃ እንዴ እኔ እሱን ተውና እኔ አውራኝ። አሁን ሁለታችንም ለመፍትሄ አይደል የመጣ ነው። ሁለታችንም እኮ አሪፍ መፍትሄ ነው የምንፈልገው። ስለዚህ አሁን እቺ ኤርሜላን የምትርቅበት መንገድ ይፈጠር። አሁን በስነ ስርዓት የተቀራረቡ ነው። ሩታ ደስተኛ ነች፣ ግን የእሷን መምጣት በጣም ሞር ሊያደርቃቸው ይችላል እና ያ ነገር እንዳይሆን በቻላችሁት መጠን ብዙ ጊዜ አሁን ላይ ከአብርሃም ጎን ያላችሁት እናንተ ናችሁ እኮ ልትሄድ ነው። ስትሄድ ምናልባት የሆኑ ነገሮች እንኳን የሚፈጠሩ ከሆነ ያንን ነገር ለማስተካከል ሞክር። ሌላ እንደው ጓደኛ እሱን ነው እኔ ልልህ የምችለው። ምክንያቱም አብረን ብዙ ነገር ያሳለፍን ሰዎች ነን። እንደዚህ ማለት የለብን። ነገሮችን ተጣልተን ሳይሆን ተቀራርበን ነው ብዙ ነገሮችን ማስተካከል ያለብን እና ሄርሜላ እያሰበችው ያለችው ሀሳብ አለ፣ አስብበት። እኔ ግን እነግርሃለሁ እያንዳንዱን ነገር እኔ አቅሜን ሳልሞክር ወደ ኋላ ምልበትን ቀን የለም። እስከ መጋጨት ድረስ ደርሻለሁ ከዚህ በፊት። ያንንም ታውቃለህ ብዬ አስቤያለሁ። ለዛም ነው አንተን ጠርቼ ያወራው። ከበስነሳ አይነት እንትን አለ ማነጋገር ምንም ይሻላል ከሱ ማለት የሆነ የሚያረጋሉ ነው። ስለተናደኩኝ ነው ይሄን ነገር እያወራሁ ያለው። ሶሪ ለዚህ ብቻ እኮ ብቻ ያንን ነገር ተጠንቀቁ። ምናልባት አብርሃም ሳያስበው በየዋናት የሚያደርገው ነገር እዚህ ጋር ትዳሩ ላይ ዋጋ አስከፍሎታል። ድጋሚ ደግሞ አሁን ልጅ መጥቷል አይደል? ሊያስተሳስራቸው ሁለተኛ እድል እንድትሰጠው ሊያደርግ የሚችል ነገር መጥቷል አይደል? ያንን ነገር ለማስተካከል እናስብበት። ይሄንን ነገር ሄርሜላ የምናረቅበት መንገድ እንፈልጋለን። ወይ ሄርሜላ በማይሆን ነገር ይኸውልህ ምን አዲስ ነገር አለ መሰለክ? አሁን እኔ
በአብርሃምና በሄርሜላ በኩል አዲስ ለአንተም ልነግርህ የምችለው ነገር ቢኖር በቃ እኔ አዲስ ልጅ መፈጠሩና በዛም ሁለቱም ልጅ ሰዎች ሄርሜላም አብርሽም ደስተኛ መሆናቸው ነው። ሩታ ልጅ ስለተፈጠረች ሄርሜላም አብርሽም ደስተኛ መሆናቸው ነው እንጂ ከዛ የተለየ አዲስ ነገር ልነግርህ አልችልም። አዲስ ነገር ካለ እናስተካክልበት መንገድ ካለ እያወራን እናስተካክል ይሆናል። ይሄ ነው ያለው። ቸኩያለሁ።